እሺ እሱ ላይ ደግሞ የሊዲያን እስቲ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። ሚውት አድርግ። በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚውት አታድርጉኝ። እኔ ራሴ ሚውት ማድረግ ሲኖርብኝ ሚውት አደርጋለሁ። ሚውት አታድርጉ። እሺ ስቀጥል ምን አይነት ነገሮችን ምን አይነት ጥያቄ አምጥተህብኝ ነበር? አምጣ ከዚህ ይህንኑ ክፍል ይዞ በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድቦ ነበረ። ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩ 16ን ነበር፣ ግን 16ን ጠይቂ 16ን ስላላመጣ ማፈሪያ ብለህ ይደብርሃል። አማን ከታላቅ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው። ክፍሎች አሉ። አምጣ ያልኩህ 16ን ነው፣ የሊዲያን ነው አምጣ ያልኩህ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ለጊዜው ጥያቄ እኛን አለ የሚለምነው አንዴ አንተ ሀሳብ ሰጠህ አይደለ? ከላይ ጀምሮ ፈታህ አይደለ? አሁን ደግሞ እኛን ገብቶኛል። አብ እኛን ነው እንጂ አብ እግዚአብሔር ይለምናል ትጠይቃለህ። አንዴ ቆይ መጀመሪያ አይሰማህም? ዳንዬ ቆይ አንዴ ሀሳቡን በደንብ አድርገው ከስርም ያለን ሰዎች እየሰማን ስለሆነ አስረግጦ በደንብ አድርጎ ይንገር። ቀጥል ይዋድ ምክንያቱ በጣም በተበላሸ ስነ አፈታት ስለሆነ የተፈታው። ቆይ ከዛ ከቃሉ ስለ ቃሉ በደንብ ትሄዱበታላችሁ። ምናልባት ናቲ መክፈት ይችላል። እዛ አሁን ተከፍቶ ነበር። ናቲ ካብራራው ቀጥሎ ያለውን ሀሳብ ነው ማለት ከላይ ጀምሮ በደንብ ቅዱስ ዮሐንስ አፈወርቅ ቢልድ እያደረገ የመጣው አርጊመንት አለ። ኦኬ ሐዋርያ ቅዱስ ጳውሎስ ቃሉ ተጠቅሞታል። ኢንተርሴሽን ወይም ደግሞ ሳፕሊኬሽን ማለት ነው ብሎ ፈቶታል። በቃ ምንም ይሄ የሚያከራክረን አይደለም። ኢንተርሴሽን የሚለው ሳፕሊኬሽን ብሎ ቅዱስ ዮሐንስ አፈወርቅ ተረድቶታል። ስለዚህ ሐዋርያው ቅዱስ ጳውሎስ ክርስቶስ አሁንም ይለምናል የሚለውን ማለት እሱን ለማሳየት ፈልጎ ነው ወይ ይህን ቃል የተጠቀመው ይልና እንዴትን ይህንን ለክርስቶስ ሊነገር ይችላል? ኦኬ ሞት ህይወት የሚሰጥ ራሱ ሙታንን የሚያነሳቸው እሱ ታላላቅ ተአምራቶችን ሙታንን ማስነሳት የሚችለው ድንቅ አምላክ እሱ ሆኖ ሳለ ጥቂቷን ነገር ማለትም እኛን ለማገዝ እንዴት መለመን ያስፈልገዋል ነው ዋናው አርጊመንቱ ይሄ ነው። እሺ ሙትን ማስነሳት ነው ወይስ እኛን መርዳት ነው? ቀላሉ ከባዱ የትኛው? ኦኬ አርጊመንቱ ምንድነው? ሙት ማስነሳት በራሱ ስልጣን አይደለ? ኢን ሂዝ ኦውን ፓወር አይደለም የሚለው እዛ ሮሚ እንትን 36 የሚለው ናትሻ ጆን ዮሐንስ 19 21 36 የሚለው ክፍል ላይ ትንሽ ራቅ አረውና ከዚህ ትጀምራለህ። እሺ ኦኬ በብራኬት ማለት ነው 9 እስቲ እንትን የሚለው ጆን ዮሐንስ 5 የሚጠቅስበት ክፍል አለ። አዎ እሷን በደንብ እዩ። አዎ ቀጥሎ ምን ይላል መሰለ? ዮሐንስ 5 ከ1921 እስከ 36 ይጠቅስና ሂ ዘን ከቁጥሩ ቀጥሎ ምንድነው የሚለው? እሺ ወደዛ በጣም እንትን አቅርበዋል። በጣም ራቅ። አዎ ትንሹ ላይ ሆነ። እንደዚህ ይሁን። እሺ በደንብ እዩ። he that of his own power እሺ he that of his own power sets free those who were given over and condemned ይላል። ምን አለ? እነሱ በእስራት ውስጥ የነበሩትን በገዛ ስልጣኑ ነፃ የሚያወጣ ፍሪ ሴት ፍሪ የሚያደርጋቸው ከሆነ ኦኬ ከኮንደምኔሽን ከፍርድ ነፃ ያወጣቸው ከሆነ ይላል and made them righteous ጻድቃንም ያደረጋቸው ከሆነ በራሱ ስልጣን ይላል even from and sons and led them to the very highest honors
ልጆች አድርጎ ደግሞ ወደ ታላቅ ክብርም ያነሳቸው ከሆነ and brought to pass things which had never been hoped for እና በጭራሽ ሊታሰቡ የማይችሉ ነገሮችን ደግሞ ወደፊት ያመጣ ተስፋ አድርጎ የሰጠ ሲሆን አለ how should he after having achieved all this እነዚህን ሁሉ አቺቭ ያደረገ ጌታ እነዚህን ሁሉ በገዛ ስልጣኑ የሰጠን ጌታ ይሄን ሁሉ ካደረገ በኋላ ይላል and bearing shown our nature on the king's throne የገዛ ባህሪያችን የኛ ባህሪያችንም በገዛ ዙፋኑ ካስቀመጠው required to be a supplicant to do the easier thing እስቲ ቀላሉን ነገር ለማድረግ መለመን የሚያስፈልገው እንዴት ነው ብሎ ይጠይቃል። እንዴት መለመን ያስፈልገዋል ብላችሁ ለምን ይለምናል? ለምን መለመን ያስፈልግ? ቆይ ሚዩት አድርገው እባክህ፣ ሚዩት አድርገው አንዴ። ይሄን ሁሉ ያደረገ ለምን መለመን ያስፈልገዋል ነው። ዋይ ሪኳየር ነው የሚለው ለምን ያስፈልገዋል ነው። ይሄ ቀላል ነገር ለማለት መለመን ለምን ያስፈልገዋል ነው። አያስፈልገውም ነው። ሪቶሪካል ኮስችን ነው፣ ትክክል ነው። ግን ምንድነው አያስፈልገውም የሚል መልስ አዝሎ የሚሄድ ነው። እሺ ይቀጥላል። ምን አለ? አክት ስልጣኖቹ እነዚህን ያደረገባቸው ስልጣኖች ምናምን ይጠቅሳል። ዩሲ ተመልከቱ። ሳታቋርጥ አይክፉ አይደለም። ሳታቋርጥ አንብብ ነው ያልኩት እኔ። ሳያቋርጥ ያነብላል። በማለት ግልጽ እየሆነልኝ ነው። ማርያምን በጣም ግልጽ እየሆነልኝ ነው። ቀጥል ዮሐዴ፣ ከዛ አንተ ትገባለህ ከፈለግ ዳኒ። ቀጥል ዮሐዴ፣ በጣም የሚገርም አፈታት እየፈታ ነው። ይቀጥላል። ዩሲ ተመለከታችሁ? how it is shown by ይቅርታ ዩሲ how it is shown by every argument ተመለከታችሁ? በእያንዳንዱ አርጊመንት ኦኬ that there is no other reason for his having mentioned intercession በእያንዳንዱ መከራከሪያ ነጥብ ላይ ተመለከታችሁ? ኢንተርሴሽን የሚለው ቃል ምንም ሌላ ትርጉም የለውም አለ። ለሌላ ዓላማ የዋለ አይደለም። ይለምናል ለሚለው ዓላማ የዋለ አይደለም። ለምን እንደዋለ ቅዱስ ዮሐንስ አፈወርቅ ሲናገር ኢንተርሴሽን የሚለው ቃል አያችሁ፣ በእያንዳንዱ አርጊመንት በእያንዳንዱ መከራከሪያ ነጥብ ለምን እንደዋለ ይልና ሴፍ ቱ ሾው ዲ ዋርመስ ኤንድ ቪገረስ ኦፍ ሂዝ ላቭ ፎር አስ ለእኛ ያለው ድንቅና የማያቋርጥ ፍቅሩ ለመግለጽ ብቻ እንደሆነ ብቻ በቃ ታላቅ ፍቅሩና የማያቋርጥ ፍቅሩ ለኛ ያለው ከፍ ያለ ፍቅሩ ለመግለጽ ብቻ የተጠቀመው እንደሆነ ከዚህ ትመለከታላችሁ ይላል። እሺ ሴቭ ካለ በኋላ ይቀጥላል። የምር እንደዛ ብቻ ለማሳየት ነው ይለምናል ለማለት አይደለም። አዎ ቀጥሎ ምን ይላል? for the father also is represented to us as beseeching men to be reconciled to him እንደ ቃሉ በመጠቀም ደረጃ ከሆነ ኢንተርሴሽን የሚለው ቃል እንደው ቃሉ ስለተጠቀመ ዝም ብለን እያመጣን ሰፕሊካንት ነው እያልን እንድንጠራው ከሆነማ ለአብ ራሱ እኮ ቃሉ ተጠቅሞታል አለ። ብሲችን እንደሚያረግማ እንደሚለምን ሰው ተደርጎ እኮ ተጠቅሷል አለ። የት? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 አለ። እኛ የክርስቶስ አምባሳደሮች ነው፣ እግዚአብሔር ከእኔ ጋር ታራቁ ብሎ ስለኛ ይማልዳል ተብሎ ተገልጿል አለ። እሺ ስለ አብስ የተገለጸው ይለምናል ማለት ነው። ይቀጥላል። ይኸው ልክ ለወልድ ፍቅሩን ለማጠየቅ እንጂ ይለምናል ብለን እንድንፈታው አይደለም ብሎ እንደፈታው ለአብም እንደዛ ነው መንፈታው ይላል። ይኸው still though God beseeches and men are ambassadors in Christ's stead to men we do not understand እዚህ ጋር በደንብ ቃል በቃል ነው። we do not understand on that account anything done unworthy of that dignity ለእግዚአብሔር የማይገባ መረዳት እንዳንይዝ ኦኬ እንደዛ ብለን እንዳንረዳ አለ። ለእግዚአብሔር አንወርዚ የሆነ ቃል እንዳንጠቀም but only things only do we gather from all that is told us namely the intense of the love ጥልቅ ፍቅሩን ለማጠየቅ እንጂ አንወርዚ የሆነውን ነገር ለእግዚአብሔር እንዳንጠቀም እንጠንቀቅ ይላል። ይኸው ለአብም ተጠቅሟል። ለአብ ብቻ ነው? ይኸው ለመንፈስ ቅዱስም ቃሉ ገብቷል። ይቀጥላል። ለመንፈስ ቅዱስም ቃሉ ተጠቅሞታል። ይቀጥላል። ምን ይላል? this then ይላል this then
ሌት አስ ዱ ሂር አልሶ እስቲ እንቀጥል ደግሞ ኢፍ ደ ስፒሪት ኢቭን መንፈስ ቅዱስ ራሱ ሜክስ ኢንተርሲሽን ፎር አስ ዊዝ ግሮኒንግ ዳት ካናት ቢ አተርድ በማይነገር መቃተት መንፈስ ቅዱስ ራሱ ስለኛ ይማልዳል ተብሎ ተጽፏል ቃሉ አይደል? ስለዚህ ለመንፈስ ቅዱስም ይማልዳል ብለን ነው ምንፈታው? ይለምናል እያለ ነው ምንፈታው? አይደለም። ምንድነው በቃ ኢንተንስ ፍቅሩ እግዚአብሔር ለኛ ያለው ድንቅ ፍቅሩ የምንረዳበት በቃ ለመግለጽ የተጠቀመበት ቃል ነው ብለን ነው እንጂ የምንረዳው ይለምናል ብለን እንድንፈታው አይደለም ብሎ በሚገርም ቃል እየገለጸ ነው። ኦኬ የመንፈስ ቅዱስም በተመሳሳይ መልኩ እንደዛ ብሎ ይገልጸዋል። ኢንተንስ ፍቅሩ ወይም ደግሞ የማያቋርጥ ፍቅሩ ለመግለጽ የተጠቀመው ቃል እንጂ ይለምናል የሚለውን ለመጠቀም አይደለም ብሎ እስከታች ይፈታል። እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ወስኗል። የሚድኑትንና የሚጠፉትን ስለወሰነ እና ሰዎች ደግሞ ነፃ ፈቃድ ስለሌላቸው ለሚድኑት ይህንን ጸጋ ይሰጣል ነው ብለው የሚያስተምሩት። ስለዚህ ነፃ ፈቃድ የላቸውም። ስለዛ ከፈቃድ በፊት ከእምነት በፊት ጸጋው ይቀድማል። ጸጋው ወደ እነዚህ ሰዎች መምጣት አለበት የሚል ትምህርትን ያስተምራሉ። ለምሳሌ ያው እንግዲህ በማስረጃ ማውራት ስላለብን ማለት ነው። ጆን ካልቪን በኢንስቲትዩት መጽሐፉ ላይ ማለት ነው ቡክ 3 ቻፕተር 21 ላይ ምን ብሎ ይናገራል? ቅድመ ውሳኔ ስንል ይላል። የፕሮቴስታንቶችን ትምህርት ነው ስም ወደም ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ማለታችን ሲሆን ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል ነው። ራሱ እግዚአብሔር ነው የወሰነው። ራሱ እግዚአብሔር የወደደው ነገር እንዲፈጠር ማለት ሰውዬው ውስጥ ኦልሬዲ ወስኖበታል እግዚአብሔር። ይልና ቀጣል አድርጎ ምን ቢል ጥሩ ነው? ሁሉም በእኩልነት የተፈጠረ አይደለም። እንዲህ ብሎ ነው የሚያስተምሩት። ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ሕይወት አስቀድመው የተወሰኑ ሲሆኑ ይላል፣ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው ይላል። እንዲህ አይነት ትምህርት አደገኛ ትምህርት አለ። እኛ ደግሞ ምን አለን? ኧረ የለም የለም የለም። እግዚአብሔርስ ይሄ በዘላለማዊ ሞት ውስጥ አንዳንዶችን የተወ በፍጹም አይደለም። ያለ ፈቃዳቸው አንዳንዶችን ደግሞ ለዘላለም ሕይወት የወሰነ ነው አይደለም። እግዚአብሔር ወዶን አፍቅሮን መጥቷል። አዎ እንድን ዘንድ ግን እኛ ራሳችን ደግሞ ፈቅደን ማመን አለብን። ጌታን እርሱም ኢየሱስ ክርስቶስን መቀበል አለብን። ያኔ የስ እንድናለን። ያለ ፈቃዳችን የዳነው ድህነት የለም ነው የምንለው። የእግዚአብሔር ቃልም እንደሚናገረው በዮሐንስ ወንጌል ምዕራፍ 1 ላይ ቅድም እንዳልኳችሁ ወደ ገዛ ወገኖቹ መጣ። እሺ እነርሱ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት እሺ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። በጌታ ማመን ይቀድማል እኛ የምንለው። እነሱ ደግሞ በጌታ ማመን አይደለም የሚቀድመው፣ አስቀድሞ መወሰን ነው የሚቀድመው ነው የሚሉት። ኦርደር ኦፍ ሳልቬሽን ላይ የድህነት ቅደም ተከተል ላይ ከማመን የሚቀድመው ቅድመ ውሳኔ ነው የሚሉት። እኛ እንዲህ ያለውን የፕሮቴስታንት ትምህርት አንቀበሉ። መጽሐፍ ቅዱስ ማያቆም ታሪክም ማያቆም። ከኦገስቲን በፊት ስሙኛው ከዚህ ቀደም ብያቸዋለሁ። ከአውግስጢኖስ በፊት እንዲህ አይነት ትምህርት ያስተማረ ሰው የለም። ከአውግስጢኖስ ቀደም ሲል እንዲህ አይነት ትምህርትን ያስተማረ የለም። ስለዚህ አሁን ይህንን ትምህርት ለመሸፈን ሲሉ አረ ጸጋውማ ከእምነት በፊት እንዴት ሊመጣ ይችላል? ጸጋው በእምነት ነው የሚለው መጽሐፍ ቅዱሳችን። በሮሜ መልእክቱ ቅዱስ ጳውሎስም መምህራችን ጳውሎስም ምዕራፍ 3 ላይ እንደተናገረው እንዲሁ በጸጋው ይጸድቃሉ ብሎ ይናገርና እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ስለዚህ አሁን ይህንን ትምህርታቸውን ለማካካስ ወደኛ መጥተዋል። ምን ብለው? የህፃናት ጥምቀትን። እሺ ህፃናት እኮ ሳያምኑ በፊት ይሄው ተጠምቀው የእግዚአብሔርን ጸጋ አግኝተዋል። ስለዚህ በቃ ያው ከኛ ጋር ታዲያ ምን ተለያያችሁ? ይህን ምን ጥያቄ አድርገህ ታነሳለህ ብሎኛል። አይ በመጀመሪያ ደረጃ ህፃናት ይጠመቃሉ። አዎ ሳያምኑ በፊት ገና ህፃናት እያሉ እና እኛ ይህንን ነገር የተናገርነው ልክ እንደናንተ እግዚአብሔር አስቀድሞ ከመወሰኑ አንጻር ነው ብለናል፣ ወይም ደግሞ ነፃ ፈቃድ ስለሌላቸው ነው ብለን የቱ ጋር ነው ያስተማርነው? ካስተማርን አውጣ ማስረጃ። ነፃ ፈቃድ ስለሌላቸው ህፃናት ብለን ያስተማርንበት ቦታ ማለት ነው። እናንተ ጋር እኮ ከእምነት በፊት ጸጋው መምጣት አለበት የተባለው እኮ ነፃ ፈቃድ ስለሌላችሁ ሙሉ በሙሉ ሙት ስለሆናችሁ ነው ብላችሁ እያስተማራችሁ ያላችሁት። እኛ ስለ ህፃናት ስናወራ ይህንን የታወርተን የማይገናኝ ርዕስ ይዘህ መተህ ነው እኮ እያልን ያለ ነው። የማይገናኝ ርዕስ ይዘህ መተህ እሱን ካልፈታችሁ ሊኑ እያልክ ያለው
እንደዛም ሆኖ ግን ምን ብለን መለስን? አይ ህፃናት ኦፍኮርስ ይጠመቃሉ፣ የእግዚአብሔርን ጸጋ በጥምቀት ውስጥም ይካፈላሉ። የማን ልጆች? የአማኝ ልጆች። እንዴ ሳያምኑ በፊት? አዎ። እንዴት ሳያምኑ መጠመቅ ይቻላል? እንደ አጠቃላይ ትምህርቱ ምን የሚል ነው? በመጽሐፍ ቅዱሳችን ላይ የተቀመጠው በፍጹም ልብህ ብታምን ተፈቅዶልሃል ለመጠመቅ ነው የተባለው። ለመጠመቅ የተፈቀደለት ማን ነው? በፍጹም ልቡ ምን የሚል የሚያምን። እኛ በጥቅስ እኮ እያወራን ያለ ነው። ሐዋርያት ሥራ ምዕራፍ 8 ላይ ይሄ ግን የተነገረው ለማን ነው? ለሚሰማ። ለጌታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደተናገረው ነው። ምን ብሎ እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌል ለፍጥረት ሁሉ ምን በሉ? ስበኩ ይልና ያመነ የተጠመቀም ይድናል። እምነት ከጥምቀት በፊት ነው የመጣው አይደለም? ነው ከጥምቀት በፊት ነው እምነት የመጣው። ግን ከእምነቱ በፊት ደግሞ ምን መጥቷል? ስብከት። ስበኩ የሚል ቃል አለ። ስለዛ ስብከትን ሰምተው ለሚያገናዝቡ ሰዎች፣ ለአዋቂዎች የስ ህፃናት ሲሆኑ ግን የክርስቲያን ልጆች ከሆኑ እየተጠምቁ ያድጋሉ። የህፃናት ጥምቀትም ደግሞ ይፈቅዳሉ አባቶች። ለምን? የክርስቲያን ልጅ ከሆነ በእግዚአብሔር ሕዝብ ውስጥ አብሮ ክርስቲያን ተብሎ የማደግ ስልጣን ስላለ ልክ እንደማን እንደ አይሁዳውያን ብዬ የጠቀስኩ ለዚህ ነው። በአይሁዳውያን ዘንድ አልኩ እኮ እየሰማኝ አይደለም መሰለኝ እንጂ አንድ የአይሁዳዊ ህፃን ልጅ ተገርዞ ነው የሚጀምረው። የክርስቲያን ልጅም ተጠምቆ ነው የሚጀምረው። ግን እዚህ ጋር አንድ ጥያቄ ጠይቄው ነበር። ልክ ሲጀምር ምን ብዬው ነበረ? አሁን ቀደም ቃል ወንድማችን ሲናገር ምን አለ? ያው ለምሳሌ አለና አንድ ህፃን ልጅ ሳያምን ቢሞት ይድናል ወይስ አይድንም አለና ይድናል ብሎ ደመደመ። በመጀመሪያ በመደምደም ደረጃ አላስቀምጠው፣ በመደምደም ደረጃ አስቀምጦታል። ግን ይሄ ኤክሰፕሽናል ነው አለ። እስቲ ኤክሰፕሽናል ነው ብላ አሁን እንግዲህ ደምድሜ የተናገርክበትን እናስተምሩን ቤተክርስቲያንህ ኤክሰፕሽናል ነው ብላ ያስቀመጠችበትን አንድ ማስረጃ አምጣ ብለን ነበር። አላመጣም። ለምን? ስለሌሉ ነው። በዚህ አይ የአንተ ሰዓት ስለሆነ ነው ምናምን እንደዛ ብሎ አስቦ ነው ብላችሁ ከሆነ አሁን ቀጣይ ላይ ሲያወራ ጠብቁ፣ አስተምህሮን ገልጦ ሲያሳየን ኤክሰፕሽናል ነው ብላ ያስቀመጠችበትን የሱ ቤተክርስቲያን ማለት ነው። የለም ካለ ደግሞ አሳየን። እሰየው። ሰው ምን እያልኳችሁ ነው? የተነሳውን አደገኛ የሆነ ትምህርት ለመሸፈን ስትሉ የማይገናኝ ነገር አትጥቀሱ፣ አታንሱን። የህፃናት ጥምቀትን ማንሳት ይህ ፋላሲ ነው ብያለሁ። ካታጎሪካል ፋላሲ ሰርታል። ከጸጋው እምነቱ ይቅርታ፣ ከእምነት ገና ሳታምኑ በፊት ነው ጸጋው መቀበል ያለባቸው፣ ወይም ጸጋው ለእናንተ መሰጠት ያለበት። ጸጋው ለእናንተ መሰጠት ያለበት ሳታምኑ በፊት ነው የሚለው ትምህርት የመጣው የፕሮቴስታንቶቹ በምን ምክንያት ነው ብያቸዋለሁ። ሰዎች ነፃ ፈቃድ የላቸውም ብለው ስለሚያስተምሩና እግዚአብሔር አስቀድሞ የሚድኑትና የሚጠፉትንም ደግሞ ወስኗል የሚልም ትምህርትም ስላላቸው የሚድኑትንም የሚጠፉትም ወስኗል እግዚአብሔር። ምንም ሳታረጉ እናንተ ምንም ክፉም ደግም ሳታድርጉ ኦልሬዲ ወስኖባቸዋል የሚል ትምህርትም አለ። ወስኖባቸዋል። እንደዚህ አይነት ትምህርት ስላለ እሱ ነው የተነሳው። አሁን ይህንን ለሰው ጆሮ የሚከብደውን የሚጨንቀውን ይህንን ትምህርት እንዳይነሳባቸው ህፃናት እኮ ግን ሳያምኑ በፊት ተጠምቋል። ኦኬ ዘን ህፃናታዊ ይጠመቃሉ፣ ግን ነፃ ፈቃድ ስለሌላቸው ነው ብለን አላስተማርም። ከርዕሱ ውጭ ነው። ካታጎሪካል ፋላሲ ነው።